እስካሁንም አላስደፈራችሁም አካባቢያችሁም ከዚህ በፊትም አላስደፈራችሁም የውቅንም ታሪክ ነው የሚያመለክተው በትጥቅ ትግሉም ወያኔ ሞክራ ነበር ውቅን ዳግም ተሞክራ ነበር አልሆነ እናንተ ታሪክ ስለዚህ አሁንም ህዝብም እግረ መንገደን ታሪካችሁን ጠብቃችሁ መንግስታችን ብዙ ነገር አሳክቷል መንግስታችን ህዳሴ ግድብ እንዳይገደብ ብዙ ላይ ታች ተብሏል በርካታ ጠላቶቻችን ብዙ ታሪክ ፈጽመዋል ብዙ ታሪካችንን ለማጉደፍ ብዙ ላይ ታች ብሏል ሰራዊታችን በከፈለው መስዋዕትነት ሁሉ ተሳክቷል እድሜ ለህዝባችን በርካታ ነገሮች አዲስ ነገር እንሰራ ሌሎቹ ጨዋሉ የኛ መንግስት ይሰራል እነን አውቀን አሁንም ከውስጥም ከውጭም ለምንነሳው እዚህ በርካታ ይላል አሁንም በርካታ ይዞች አሉ በዙሪያችሁ ደበፊቱ አይደለም እንደውም ተጨማሪ ይዞች አሉ ማንንም ዳግሳለሁ ካለ በቅርብ እንዲከታተሉ በርካታ ለዚህ ቀጠና ተመድቧል ይሄ ጠላት አገር አፍራሽ ነው ይሄ ጠላት በፍጹም ሊኖር አይገባውም ይሄ ጠላት ካልተመታ መኖር አንችልም ኢትዮጵያ ትበተናለች ብሎ ጠላትን አምርሮ በማያዙ ሲከታማ እንዲሆን አድርጎታል የሚል ሐሳብ አለ ሁለተኛ ደረጃ ጠንካራ የሆነ ስነ ልቦና ነበረው ሞራሉ ስነ ልቦናው እናሸንፋለን የሚል አስተሳሰብ ስለነበረው ነው ሶስተኛ ደረጃ ደግሞ ህዝባዊነቱ ነው ህዝባዊነቱ በበለጠ የትም ቦታ ቢሄድ ኮሩ የሚወደድ በህዝቡ የሚመጎስ ሲሄድ ለምን ሄደ የሚሉ እዚህ ብቻ አይደለም ከጎጃም ሲመጣም እንት ነበረው ለምን ሄደልና ለምን ይቆይልን እንጂ ምናምን አስተሳሰቦች የሚፈጠሩ ስለዚህ ኮሩ በአሸጋሪ ጊዜ የተፈጠረ አገር ከብተናን ያዳነ ጠላት ላይ ደግሞ የኃይል መታጣጣፍ አቅማችን በጣም ያሳደገ እየሰለጠንክ መደራጀት በሰለጠን መዋጋት የግድ እንደሚደረግ ያስተማረን ኮር ነው ብሎ ማሳት ይቻላል ከዚህ አንፃር በእውነቱ ኮሩ በጣም ክብር ይገባዋል ከዚህ ኮር ብዙ ነገር እንማራለን ብዙ ነገር ተምረን ደግሞ ብዙ ነገር መስራት እንደምንችል ለማሳሰብ ፈልጋለሁ ኮራችን በሁኔታ ጊዜም እዚህ ህይወት ከፍሏል አሁን ወደዚህ ቀጥና ስንመጣ ደግሞ ማህበረሰቡ ተበሳቅሎ ተቸግሮ ስናይ ምን ማድረግ አለብን ምንድነው መደረግ ያለበት የሚል ሐሳብ አንስተን በሐሳቡ ሐውልት እንትከል የሆነና አርግ ብዙ ነገር ተነስቶ ነበር ህዝባችን የሚፈወስበት ነገር ብናስቀምጥ ይጠቅማል ይበጃል ብለን እንደ ሰራዊት ቅድም እንደተባለው ተደራይቶ ተዋይቶ ተግባብቶ ይሄ ጤና ጣቢያ እንዲገነባ ከአባቶች ጋር ተነጋግረን አባቶች ቦታ ሰጥተውን ሽማግሌዎች አሰልፈው ለክተው ሰጥተውን ቢያንስ ማስታወሻ ምን ብለን ይሄ ጤና ጣቢያ ተገንብቷል ይሄን ጤና ጣቢያ ሲገነባ ትልቅ ቅድም እንደተባለው በርካታ ሁኔታዎች አጋጥሞ ነበር ስለዚህ ግን ችግሩን አልፈን በአጭር ጊዜ በሁለት ወር በሶስት ወር እንጨርሳለን አስበን የነበረው ያው ወደ 4 ወር አድጎ ዛሬ ለምርቃን በቅቷል ለዚህ ትልቅ ድጋፍ ያደረጉልን ቅድም ተጠቀሱ የነበሩ የአካባቢ ማህበረሰቦችም በጉልበት ድንጋይ በማቅረብ አሸዋ በማቅረብ ውሃ በማጠጣት በመቆፈር ትልቅ ስራ የተሰራው ይሄ የሁላችን የጥምረት ትግል ነው ስለዚህ ዳግም ትናንትናም በጦርነቱ ወቅት ኢትዮጵያ ተባብራ አገሯን አድናለች ዛሬም በዚህ መስታወሻ ወይ ደግሞ የጀግኖች መታሰቢያ ለጭና ህዝብ ደግሞ የህይወት መፈወሻ ስንሰራ ተባብረን ተቀናይተን የሰራ ነው ቅርስ ነውና ለዚህ ቅርስ በቅተን ዛሬ በማስመረቃችን በድጋሜ እንኳን ደስ አላችሁ እንኳን ደስ አለን ፈልጋለሁ ሰራዊቱ አጋጣሚ ሆኖ የ403ኛ ኮር የ4ኛ ዓመት የምስረታ በዓሉን ሲያከብር በዚህ ቦታ ሆኖ ግድሉ ገጥሞት ይህን ማክበር ሲጀምር ሰራዊቱን በማነሳሳት በማወያየት በጉልበቱ በገንዘቡ ከደሞዙ ገንዘብ እያዋጣ ይህንን የማወያየት ስራ ነው የመግባባት ስራ ነው የተፈጠረው እስኪል እስካሁን ድረስ በሚፈጠሩ ጉልበቶች ሁሉ ደሞዙን እያዋጣ እንግዲህ ከኋላችን የሚታየው ትልቅ በጤና ጥበቃ ሚኒስቴር ስታንዳርዱን የጠበቀ የእናቶች ማዋለጃ የምርመራ ክፍል ያለበት የጤና የመድኃኒት ስቶሮችም ያሉበትኝ የማዋለጃ ክፍሎች
የእናቶች የክትትል ማዕከልን ያማከለ አጠቃላይ የኪችን ፕሮግራሙንም የጥበቃ ስራዎችንም ሁሉ ያካተተ እንደምታዩት የግሪነሪ ኤሪያም አለው። ይህን አካቶ ሲሰራ ሰራዊቱ ከደሞዙ ብቻ አይደለም፣ ደሞዙ ከኪሱ የሚቆረጠው ነው። ግን ደግሞ በራሳችን ወጪ በራሳችን ጉልበት ነው ይሄ የተሰራው። ይሄ የተሰራው ደግሞ ህዝብን መስዋዕትነት መክፈል ብቻ ሳይሆን በልማቱም ጭምርት ለመንግስት መደገፍ ብቻ ሳይሆን ለአካባቢው ማህበረሰብ የነበረውን የጤና አገልግሎት እጦቶችንም የቀረፍንበት ትልቅ ህዝባዊነታችን ያረጋግጥበት አሻራችን ነው ብዬ እወስዳለሁ። እዚህ አካባቢ ያለ ማህበረሰቡ ከኛ ጋር የኖረ ህዝብ ነው። ያው ቃል እናውቀዋለን፣ ከጎናችን ያለው ዞሮ ዞሮ ህዝባችን አሁንም እንደቀደመው ሰራዊቱ የህዝብ ልጅ ነው፣ የመንግስት አካል ነው። በህዝብ የተመረጠ መንግስት ነው ሀገር መምራት ያለበት። በኃይል በመሳሪያ ወደ ቤተ መንግስት እንደማይወጣ በሰባተኛው ሀገራዊ ምርጫ ላይ ዛቻ፣ ማስፈራራት ሳይበግረው ጥይት የተተኮሰበት ወጦ ድምፁን የሰጠበት ትልቅ መልእክት ነው። ለነዚህ ከገባቸው ትልቅ መልእክትን ያስተላልፈላቸው በስልጣን የሚመጣው ከጠረጴዛ ውይይት ውጪ በኃይል እንደማይሆን በሰባተኛው ሀገራዊ ምርጫ ላይ አረጋግጧል። ይሄ ደግሞ ነገ ለምናደርገው አጠቃላይ ስራችንም ህዝባችን ከጎናችን ያለ መሆኑን የምናረጋግጥበት ምርጫን ያረጋግጥ ነውና፣ ስለዚህ ጦርነት አንፈልግም። ጦርነት ከተነሳ ግን በአጭር ጊዜ በአነስተኛ ኪሳራ የሀገራችን ኢኮኖሚ በማይጎዳ መልኩ ፈጥረን የምንጨርስበት እንደ ክፍልም እንደ ሀገርም ዝግጁነታችን የተረጋገጠ ነው።